ግን እኮ ኩኩሻ ልጄ ናት ብለሽ ነበር። ቆያው ምን ተገኝቶ ነው ጥርጣሬ ውስጥ የከተተሽ? ለዛው ዲኤንኤ ያሰራለሁ እያልሽ እንዴ? ምን ነው እርግጠኛ ብሆን ችግር አለው እንዴ? ቆይ አንቺ ግን ለምንድን ነው ይሄ ዲኤንኤ እንዳይደረግ የፈራሽው? ወይዘሮ አና እናቴ ብትሆን ደስ ይለኝ ነበር። ሴትዮዋ የሆነ የደበቀችኝ ነገር እንዳለ በጣም ግልጽ ነው። ታውቂያለሽ፣ መንተባተብ መደንገጥ ምናምን ከጀመረሽ በጣም ቆይታለች። ዲኤንኤውን ራሱ ለማሰራት የፈለኩት እኮ ለዛ ነው። እባክሽ ማይል እኔ ላይ ብዙ ተስፋ አታድርጊሽ። በኋላ ነገሮች እንዳሰብናቸው ካልሆኑ ተሰበሪያለሽ። አታስቢ፣ የዲኤንኤ ምርመራ ቢደረግም ምንም የሚፈጠር ነገር የለም። አንቺ እህቴ ነሽ፣ እንደ እናትም እንደ ታላቅ እህት አለ አይደል? የእናት ወግ ያላት ሴት ናት። በዛ ላይ ደግሞ ሀብል የምትባል ልጅ እንዳለቻት ስትነግረኝ ምን አለ በሷ ቦታ ቦንክ ነው እንዴ? ሀብል ቆይ ምን እየሆንሽ ነው? ግን ለምንድን ነው እስከዛሬ ወላጅ እናቴን ለመፈለግ ያልተነሳሁት? ይሄ በጣም ጥሩ ሀሳብ ይመስለኛል። ቆይ እንዴት ነው ግን ስለ አባትሽም ስለ እናትሽም ምንም የማታውቂ? ለነገሩ ተው እባክህ፣ ቢፈልጉኝ ኖሮ ልጄ ብለው ይመጡ ነበር። ምናልባት እየፈለጉሽ እንደሆነ በምን ታውቂያለሽ? በእርግጥ የዚህ ታሪክ ቁልፍ ያለው ምን ነገር የእነ ሀብል ነገርን በፍጹም መርሳት የለበትም። በአጋጣሚ እንኳን መገናኘት የለባቸው። እነሱ ተገናኙ ማለት ምንን ለእኛ ችግር ነው የሚሆንብን። አንዱ የሚያሳሰበኝ ጉዳይ ይሄ ነው። ቆይ አጸደ በድጋሚ የምትሄድ ይመስልሻል? አዎ ሀብል እስኪሻላት ድረስ እርግጠኛ ነኝ እዛ ቤት መመላለሷ ነው የምታቆም ይመስለኝ። ግን ደግሞ በዛ መሀል ተግባቡ ማለት እመኚኝ በጣም ትልቅ አደጋ ነው። እና ምን ማድረግ እንችላለን? አሁን ማድረግ የምንችለው እሷና ልጇ አጉል ወዳጅነት እንዳይፈጥሩ እኔና አንቺ መጸለይ ብቻ እኮ። የኔና አንቺ ጸሎት ነው ላይ የሚደርሰው። ዛፉንም ባለፈ የዲኤንኤ ምርመራውን ካናዳ ለማድረግ አስቤ ነበረ። ይቅርታ እንግዲህ ምርመራው እዛ እንዲሆን ስለፈለግኩ ነው። ይቻላል። ከፈለግሽ አሁኑኑ ፀጉሯን ቆርጠሽ ወስደሽ ማስመርመር ትችያለሽ። ያው ምርመራው ካናዳ ነው የሚደረገው ስላልሽ ነው። ለዛ ነው። ከተሳሳትኩ ይቅርታ። ምን ነው ኩኩሻ፣ ይሄንን ምርመራ ማድረግ አልፈለግሽም እንዴ? ፈቃደኛ ነኝ። ዘነቡ እንዳለችው ከፈለግሽ ናሙናውን አሁን ወስደሽ የዲኤንኤ ምርመራ ማድረግ ትችያለሽ። ኩኩሻ አሁን ላይ አንድ እየሰራች ያለችው ስህተት እዛ ጋር ከዘነቡ ጋር እያደረጉት ያለው ነገር መጥፎ ነገር ወይ ደግሞ ስህተት እንደሆነ እያወቀች በዛው እንዲቀጥል መፈለጓ ነው ማለት ነው። በእርግጥ እሷ እንደ ምክንያት እየጠቀሰች ያለችው የሃና እናትነት ስላሳሳትና አሁን ደግሞ የመጣችው የሀብል ታናሽ እህትነቷ ስላሳሳት ነው። እነሱን ማጣት የለብኝም፣ እውነቱን ካወጣው እነሱ ከራሳቸው ያርቁኛል፣ ይሄንን ፍቅር ማጣት የለብኝም፣ እኔ የእናትን ፍቅር አግኝቼ አላውቅም በሚል አሁን ላይ ሃና ለሷ እየሆነችላት ያለው ነገር እንዳይቀርባት በሚል ነው አሁን ላይ ይሄ ነገር በዚሁ እንዲቀጥል የፈለገችው ማለት ነው። ግን ደግሞ ጊዜያቶች በሄዱ ቁጥር ምናልባትም ይሄ ነገር ለሷ አደጋ ሊኖረው ይችላል ማለት ነው። እሷ አሁን ላይ ማድረግ አለባት ብለን የምናስበው ይሄ ነገር ድራማ እንደሆነ ወይ ደግሞ ውሸት እንደሆነ ለሃና ተናግራ ሃና ከትክክለኛ ልጇ ጋር እንድትገናኝ ብታደርግና ከዛም በኋላ ይሄንን ነገር ራሱ ለምን ቶሎ ልትነግራት እንዳልቻለች እናትነቷን ማጣት ስለማትፈልግና ከዚህም በፊት የሷ አስተዳደግ ምን እንደነበረ የእናትን ፍቅር አግኝታ ስለማታቅ አሁን ደግሞ የሃና እንክብካቤ ስላሳሳት ያለውን ነገር ሁሉ ዘርዝራ ብትነግራት ሃና ያን ያክል ጨካኝ ወይ ደግሞ ያን ያክል መጥፎ ሰው አይደለችምና ዋሽተሽኛል፣ ድጋሚ ላይሽ አልፈልግም በሚል ኩኩሻን ከራሷ አጠገብ ልታባራት አትችልም ማለት ነው። ኩኩሻ ትልቁን ምክንያቷን ከነገረቻት ምናልባትም እንደ እናት ትንከባከባታለች ወይ ደግሞ እሷንም እንደ ሶስተኛ ልጇ ከራሷ ጋር ታቆያለች ብለን እናስባለን ማለት ነው። በእርግጥም ሃና አሁን ላይ የሆነ የተጠራጠረችው ነገር አለ። ልጅቷ ሲያዩዋት በጣም ታሳዝናለች። ሴትየዋ ግን የሆነ የደበቀችኝ ነገር አለ በሚል በስልክ ውስጥ ከጓደኛዋ ጋር ስታወራ ነበርና ያ ማለት እሷ ራሱ ዘነቡ የሆነ ነገር እንደዋሸቻትና እዚህ ጋር ደግሞ ኩኩሻ ያንን ነገር ልትነግራት እንዳልቻለችና የኩኩሻን የዋህነት የሷን መልካምነት ስለተረዳች ነው አሁን ላይ በተደጋጋሚ የዲኤንኤ ምርመራው ምናልባት ኩኩሻን ቅር ካላት ወይ ደግሞ ስሜቷን ከጎዳው በሚል እሷን እየጠየቀቻት ያለችው ማለት ነው። ኩኩሻ ደግሞ ምን አስባ እንደሆነ ባይታወቅም ምናልባት እዛ ጋር አጸደና ዘነቡ ባቀዱት እቅር ተስማምታ ይሁን ባይታወቅም ግን ደግሞ በመጨረሻም ሃናን ስትላት የነበረው እንዳየነው ናሙናውን አሁኑኑ መውሰድ ትችያለሽ ብላታለችና ምናልባትም ትክክለኛው እውነት በዛ በኩል እንዲወጣ ፈልጋ ነው ወይስ
በዚህ መሃል ደግሞ ኩኩሻ የሆነ ነገር ለማድረግ አስባ ነው የሚለው ነገር በጣም የሚያጠያይቅ ነገር ነው ማለት ነው። በእርግጥም ሀና አሁን ላይ ነገሮችን በጣም እየተጠራጠረቻቸው ስለሆነ ምናልባትም እዛ ጋር ባለቻቸው መንገድ ናሙናውን አሁን ወስጄ ካናዳ እልካለሁ የሚለውን ነገርም ላታደርግ ትችላለች ማለት ነው። በተለይ የዘነቡ አኳሆን እሷን በጣም እያጠራጠራ ስለሆነ እዛ ጋር አሁን ላይ ኩኩሻ ናሙናውን መውሰድ ትችያለሽ የሚለውን ነገር ብትነግራትም ምናልባትም አይታወቅም ኩኩሻን በአካል ይዣት ሄጄ ነው የማስመርምራት የሚለውን ሀሳብም ልታነሳላቸው ትችላለች ማለት ነው። እነሱ መጀመሪያ ላይ ያቀዱትን ነገር አይተናል። እዛ ጋር ሀና የኩኩሻን ጸጉር ከወሰደች እነሱ ደግሞ በሀና ትንሽዬዋ ልጅ ጸጉር ለመቀየር ነበር ያሰቡትና ሀና ደግሞ ምናልባት የሆነ ስህተት ወይ ደግሞ እንደዚህ አይነት ነገሮች ሊፈጠሩ እንደሚችሉ ስለምትጠረጥር ምናልባትም እዛ ጋር ዘነቡ በከፈተችላት መንገድ አትሄድም ማለት ነው። ለምን ከተባለ ሀና ሳትናገር ነበር ዘነቡ ቶሎ ብላ ከፈለግሽ ጸጉሯን አሁኑኑ ቆርጠሽ መውሰድ ትችያለሽ የሚለውን ነገር ቶሎ ተናግራለችና ይሄ ነገር ሆነ ማለት ደግሞ ምናልባት በዚህ መሃል ልክ ያልሆነ ነገር ሊኖር ይችላል የሚለውን ነገር ሀና ልትጠራጠር ስለምትችል ምናልባትም ኩኩሻን ወደ ካናዳ ወስጄ በአካል ነው ዲኤንኤው ላስመረምራት የምፈልጉ የሚለውን ነገር ልታነሳ ትችላለች ማለት ነው። ያ ነገር ሆነ ማለት ደግሞ ሀና ዛጋ ኩኩሻን ወደ ካናዳ እወስዳታለሁ የሚለውን ነገር ከተናገረች ምናልባትም ኩኩሻ እዛ ጋር ሊሆን ይችላል ትክክለኛውን ነገር ልትናገር የምትችለው ማለት ነው። በእርግጥም ኩኩሻ አንድ እዚህ ጋር ያልተረዳችው ነገር ይሄ ነገር ምን ያህል ወንጀል ወይ ደግሞ በህግ እንደሚያስጠይቅ ነው ማለት ነው። በኋላ ላይ ሀና ዘነቡ አጭበረበረችኝ፣ አታለለችኝ በሚል ይሄንን ጉዳይ ወደ ህግ ቦታ ከወሰደች እዛ ጋር ኩኩሻም ከዘነቡ እኩል በህግ ተጠያቂ ትሆናለች ማለት ነው። እሷ እዚህ ጋር ራሷን ልታድን የምትችልበት ብቸኛው መንገድ እዛ ጋር እየተፈጠረ ያለውን ነገር ሁሉ ለሃና ከተናገረችና ሃና ትክክለኛ ልጇን እንድታገኝ ካደረገቻት ነው ማለት ነው። ሌላው ነገር ደግሞ አጸደና ዘነቡ አሁን ላይ አንድ የፈሩት ነገር ሃናና ሀብል በተደጋጋሚ ይገናኛሉ የሚለው ነገር በጣም አስግቷቸዋል ማለት ነው። በተለይ እዛ ጋር የተፈጠረው አጋጣሚ ራሱ ከአይምሯቸው በላይ ሆኗል። እናትና ልጅ እንዳይገናኙ እነሱ ብዙ ታሪክ ሰርቶ ነበር። እዚህ ጋር ደግሞ ሃና የገዛ ልጇን በመኪና ገጨች የሚለውን ነገር ሲሰሙ ከዚህም በኋላ እሷ እስከምትድን ድረስ በተደጋጋሚ ይገናኛሉ። በዛ መገናኘት ውስጥ ደግሞ ይቀራረባሉ፣ እናትና ልጅ እንደሆኑ ይተዋወቃሉ የሚለው ነገር በጣም ቢያሰጋቸውም ግን ደግሞ የአጋጣሚው ነገር በጣም ትንግርት ሆኖባቸዋል ማለት ነው። ግን ደግሞ ቢሆንም እዚህ መሃል የሆነ ሴራ ሰርቶ ሃና እዛ ቤት እንዳትመላለስ ድጋሜ ከሀብል ጋር እንዳትገናኝ የሆነ ነገር ሊሰሩ ነውና ምን አይነት ድራማ ሊሰሩ እንዳሰቡ ባይታወቅም በመጨረሻም እንዳየነው ሃና እዛ ጋር መኪናዋ ውስጥ ሀብል ረስታ የሄደችውን ቁልፍ አይታለችና ያንን ቁልፍ ደግሞ ለሀብል ለመስጠት ወደ ቤት መመላለሷ አይቀርምና ምናልባትም ከዚህም በኋላ የሁለቱ ቅሩኝነት ወይ ደግሞ መገናኘት የሚባለው ነገር በተደጋጋሚ እንደሚፈጠር ነው ማለት ነው። በእርግጥ ሀብል ራሱ ሃናን ካየቻት በኋላ በጣም ደንግጣለች። የሆነች ቀይ ሴትዮ በተደጋጋሚ በህልሜ ሳይ ነበር ብላለችና ምናልባትም ሁለቱም እዛ ጋር ሃናም ወደ ቤት ገብታ በሀብል መልካምነት ወይ ደግሞ በሷ ትህትና በጣም ስትገረም ነበር። ሀብልም ወደ ቤት ገብታ በሃና መልካምነት ምን አይነት ሴት እንደሆነች እያነሳች ነበርና ምናልባትም እዛ ጋር እናትና ልጅ ልንሆን እንችላለን የሚለው ነገር ባያጠራጥራቸውም ግን ደግሞ አሁን ላይ ሁለቱም በጣም ተዋደዋልና ከዚህም በኋላ መገናኘት አለብን መለያየት የለብንም በሚለው ምናልባትም በመልካምነት በጓደኝነትም ሊሆን ይችላል መገናኘት የሚለውን ነገር ሊያስቀጥሉ ይችላሉ ማለት ነው። ያ ማለት እዛ ጋር ኩኩሻ እውነቱን ካልተናገረች ማለት ነው። ሌላው ነገር ደግሞ ዛሬ ላይ ሀብል ከእዝራ ጋር ስታወራ የነበረው ከዚህም በኋላ እናቷን መፈለግ እንዳለባት ነው ስታነሳ የነበረውና እናቷን ለመፈለግ ደግሞ ምናልባት ቁልፉ ዘነቡ ጋር ሊኖር ይችላል የሚለውን ነገር አንስታለችና እውነት አሁን ሀብል ከእዝራ ጋር ሆና ዘነቡ ያለችበትን ቦታ ፈልጎ እሷን አግኝቶ ራሱ እናቴን እፈልጋለሁ እንዲህ እሆናለሁ የሚለውን ነገር ብታነሳባት ራሱ ምናልባትም ዘነቡ ላትመጣላችሁ ትችላለች ወይ ደግሞ እናንተ ማግኘት አልፈልግም ስለዚህ ጉዳይ እኔ የማውቀው ነገር የለም በሚለው ምናልባትም መንገድ ልትዘጋባቸውም
ትችላለች ማለት ነው። እዚህ ጋር ግን ትልቁን ሚና ይጫወታል ብለን የምናስበው ኩኩሻ ብቻ ነች ማለት ነው። ቅድም እንዳነሳ ነው ሀና ኩኩሻን ወደ ካናዳ ወስጄ ነው ዲኤንኤ ምርመራውን ማስደረግ የምፈልገው የሚለውን ነገር ከተናገረች ምናልባትም እሷ እዚህ ጋር ትናገራለች ብለን እናስባለን ማለት ነው። በእርግጥ ዛሬ ላይ ራሱ ከሀና ትንሽየዋ ልጅ ጋር ስታወራ የነበረው ሀና እናቴ በሆነች ብዬ በጣም እመኛለሁ፣ ግን ደግሞ እኔ ለዛ ነገር አልታደልኩም በሚል ሀና የሷ እናት እንዳልሆነች እርግጠኛ ሆና ለትንሽየዋ ልጅ ስትነግር ነበርና ልጅቷ ደግሞ ስለዚህ ጉዳይ ምንም የምታውቀው ነገር ስለሌለ ወይ ደግሞ እዛ ቤት ውስጥ እሷን የሚያጠራጥራት ነገር ሀና የተጠራጠረችውን ያህል አልተጠራጠረችምና እዚህ ጋር ኩኩሻ የተናገረችውን ነገር ከቁም ነገር አልወሰደችውም ማለት ነው። ኩኩሻ ዛሬ ላይ የሀና ትንሽየዋ ልጅ ከምታወራ ያንን ንግግር ለሀና ብታወራ ኖሮ ሀና ነገሮች ሁሉ ግልጽ ይሆኑላታል። ከዚህም በፊትም ሲፈጠርባት የነበረው ጥያቄ መልስ ያገኙላት ነበር ማለት ነው። ግን ደግሞ ኩኩሻ እዛ ጋር ለልጅቷ መናገሯ አሁንም ጉዳዩ በድብቅ እንዲቀጥል ሆኗል ማለት ነው። ኩኩሻ አሁን ላይ ራሷን ማዳን አለባት ብለን የምናስበው ቅድም እንዳነሳ ነው ይሄንን ነገር ቶሎ ብላ ከተናገረች ብቻ ነው ማለት ነው። ሌላው ነገር ደግሞ እዝራ ዛሬ ላይ ማርዳ ወደ ውጭ ሄዳ መታከም እንዳለባት ከሷ ጋር የሚሄድ ሰው ደግሞ ኩኩሻ ነች በሚለው ለሷ አንዳንድ ነገሮችን ፓስፖርቷንና ሌሎች ነገሮችን እንደሚጨርስላት ነግሯልና እዛ ጋር ሀና አሁን ላይ ኩኩሻን ወደ ካናዳ ወስጄ ዲኤንኤ አስመርመራለሁ እያለች እዚህ ጋር ደግሞ እዝራ ማርዳን ወደ ሕክምና እሷ ነች የምትወስዳት በሚለው ምናልባት እዛ ጋር ጉዳዮች ወይ ደግሞ ነገሮችም ሊጋጩ የሚችሉበት ሁኔታዎችም ይፈጠራሉ ማለት ነው።